የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ በሰዓቱን አጫጭር 2 መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። በርከት ያሉ ዓለም አቀፍና ሀገርኛ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ አልፋለሁ። በቀዳሚነት የምታደምጡት መረጃ ለዘመናት በበርካታ ኢትዮጵያውያን ጥያቄ የሚነሳበት የኢትዮጵያ ህገ መንግስትና እንዲሁም የኢትዮጵያ የክልሎች አወቃቀር ቋንቋና ዘር ላይ ተመሰረተ መሆኑ በርካቶች ሲነጋገሩበት ይሰማል። ይህንን ጉዳይ በተመለከተ የኢትዮጵያ ክልሎች አወቃቀርም ሆነ የኢትዮጵያ ህገ መንግስት እንዲሻሻል በዋናነት የኢትዮጵያ ፌደራል መንግስት ለምክክር ኮሚሽኑ ዋና አጀንዳ አድርጎ ማስመዝገቡ ተነግሯል። ጉዳዩ በበርካታ ኢትዮጵያውያን በመልካም ጎኑ ታይቷል። ይህንን በተመለከተ ዝርዝር መረጃውን አድምጡና እናንተም ሐሳብ አስተያየቶቻችሁን ስጡ። ከክልሎች ሰንደቅ ዓላማና ሌሎችም ጋር በተያያዘ የተነሱ ጉዳዮች አሉ። ዝርዝሩን አድምጡት። ሐሳብ አስተያየቶቻችሁን ኮሜንት ላይ አኑሩ። በሌላ በኩል ደግሞ ክቡራን አድማጮች ኢኤንኤም ኤርትራን በተመለከተ ያወጣው ዘገባ አስገራሚ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከቀናት በፊት የተናገሩትን ነገር አስመልክቶ እንዲሁ ኤርትራ በቀጠናው ያላትን ጉዳይ አስመልክቶ በሶማሊያ ውስጥ እንዴት አልሸባብ ጋር ድጋፍ እንደምታደርግ እንዲሁም በኢትዮጵያ ውስጥም ያላትን እንቅስቃሴ በተመለከተ የኤርትራው ፕሬዝዳንት ኢሳያስ አፈወርቂንም በተመለከተ ሰፊ ዘገባ ይዞ ወጥቷል። ጉዳዩን በተመለከተ የማስደምጣችሁ ሰፊ ዘገባ አለ። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያም ላለፉት በርካታ ዓመታት በበርካታ ኢትዮጵያውያን ጥያቄ የሚነሳበት የኢትዮጵያ ህገ መንግስት እንዲሻሻል የኢትዮጵያ ፌደራል መንግስቱ ዋና አጀንዳ አድርጎ ለምክክር ኮሚሽን ማቅረቡ ተሰማ። የኢትዮጵያ የክልሎች አወቃቀር ቋንቋና ዘር ላይ ሳይሆን አቀማመጥን መሰረት ያደረገ እንዲሆን የኢትዮጵያ መከላከያ ሰራዊትን ጨምሮ ሌሎችም የጸጥታ አካላትም ዋና አጀንዳ አድርገው ለምክክር ኮሚሽኑ ማቅረባቸው ተሰምቷል። እነዚህ አጀንዳዎች የቀረቡበት የሀገራዊ ምክክር ኮሚሽን ከፌደራል ባለድርሻ አካላትና ከማህበራት ጋር ለ3 ተከታታይ ቀናት ባካሄደው የምክክርና የአጀንዳ ማሰባሰብ መርሃ ግብር ላይ ይፋ አድርጓል። የኢትዮጵያ ፌደራል መንግስት ተወካዮች አጀንዳዎችን በንባብ ያቀረቡ ሲሆን የደቡብ ኢትዮጵያ ክልል ፕሬዝዳንት የሆኑት አቶ ጥላሁን ከበደ የሐሳብ ልዩነቶችና አለመግባባቶች በሚታዩባቸው ጉዳዮች ላይ አጽንኦት ሰጥተናል ያሉ ሲሆን በተለይም ስጋት የሆኑና ስጋት እየሆኑ ያሉ ለዘመናትም ሲንከባለሉ የቆዩ ዋና ጉዳዮችን መፍታት አስፈላጊ ስለሆነ 4 አጀንዳዎችን ተስማምተን ቀርጸናል ብለዋል። በዚህም መሰረት በኢትዮጵያ በፌደራል መንግስትና በህዝቡ መካከል መተማመን የሰፈነበት ዴሞክራሲያዊ ስርዓት በሀገር አቀፍ ደረጃ ለመገንባት የሀገሪቱ ዋና ህገ መንግስት እንዲሻሻል አጀንዳ አድርገን አስይዘናል። ምክንያቱም ሀገረ መንግስቱም ባለቤት መስራችና ፈጣሪ ማን ነው በሚለው ላይ ለመግባባት እንዲሁም የመንግስትና የምርጫ ስርዓቱ ላይ የሚነሱ ጥያቄዎችንም መመለስ ቀዳሚ አስፈላጊ አጀንዳ በመሆኑ ነው ብለዋል። ሌላው የፌደራል መንግስት ከህገ መንግስቱ አኳያ እንዲታይ የሚፈልገው ዋና አጀንዳ መልስ የምንሻበት ጉዳይ የፖለቲካ ፓርቲዎች አስተዳደር እንዴት ይሁን የሚለውና የአካታችነት ጉዳይ ነው ሲሉ አቶ ጥላሁን አስረድተዋል። የቡድንና የግል መብቶች፣ የመሬትና የተፈጥሮ ሀብት አጠቃቀምና የክልሎች የሰንደቅ ዓላማ ጉዳይ በምክክር እንዲታዩና በመፍትሄ እንዲገኝላቸው መንግስት
አጀንዳ አድርጎ ማቅረቡ ነው የተነገረው። የጸጥታ ተቋማት መሪዎች በፖለቲካ ሳይሆን በክህሎት እንዲመረጡ፣ ክልሎችም በቋንቋና በዘር ሳይሆን አወቃቀራቸው በጂኦግራፊ እንዲሆን፣ የፖለቲካ ምህዳሩ አሳታፊ እንዲሆንና የኑሮ ውድነቱ መፍትሄ እንዲበጅለት የጸጥታ ተቋማት ተወካዮችን አጀንዳ አድርገው ማቅረባቸው ተነግሯል። በፌዴራል የባለድርሻ አካላት የምክክር መድረክ ላይ አጀንዳዎቹን የለየው ሌላው ቡድን የሚዲያና የማህበራዊ አንቂ ቡድን ነው። የቡድኑን አጀንዳ በንባብ ያቀረቡት ጋዜጠኛ ብሩክ ከበደ አብላጫ ድምጽ ላይ መሰረት ያደረገው የምርጫ ስርዓትም እንዲታይ፣ ሐሳብን በነጻነት የመግለጽ መብትም እንዲጠበቅ፣ የባህር በር ጉዳይ ህገ መንግስታዊ አጀንዳ እንዲሆንና ሌሎችም አጀንዳዎችን ለይተናል ብለዋል። እነዚህና ሌሎችም ባለድርሻ አካላት የለዩዋቸውን አጀንዳዎች በተወካዮቻቸው በኩል ለኮሚሽኑ አቅርበዋል። ይህንን ጉዳይ ተከትሎ በተለይም ደግሞ ለበርካታ ጊዜ በበርካታ ኢትዮጵያውያን ጥያቄ የሚነሳበት የኢትዮጵያ ህገ መንግስትና የኢትዮጵያ የክልሎች አወቃቀር ጉዳይ ቋንቋና ዘርን መሰረት ያደረገ በመሆኑ ኢትዮጵያን ለከፍተኛ ፈተና የዳረጋት ህገ መንግስቱና የክልሎች አወቃቀር ጉዳይ መሆኑ በተደጋጋሚ ይነሳል። ይህንን ጉዳይ ታዲያ ለመፍታት የኢትዮጵያ ፌዴራል መንግስቱ በምክክር ኮሚሽኑ ዋና አጀንዳ ሆኖ እንዲታይለትና ዋና አጀንዳ ሆኖ ታይቶ ችግሩ እንዲቀረፍ ህገ መንግስቱም እንዲሻሻል እንዲሁም የክልሎች አወቃቀርም እንዲሻሻልና ጂኦግራፊያዊ በሆነ መልኩ እንዲዋቀር መንግስት ለምክክር ኮሚሽኑ አጀንዳ ማቅረቡ በርካቶችን እንዳስደሰተ ተገልጿል። በሌላ ዜና በኢትዮጵያና ኤርትራ መካከል በቀጠለው ውጥረት የኤርትራ መንግስት በአፍሪካ ቀንድ አካባቢ ያለውን ሰላም እያናጋ ነው በሚል ክስ እንደቀረበበት ተሰማ። በኢትዮጵያና ኤርትራ መካከል ያለው ግንኙነት እየሻከረ መጥቶ የሁለቱ ሀገራት ባለስልጣናት በተለያዩ ጊዜ የተለያዩ ትችቶችን መሰንዘራቸው የሚታወቅ ሲሆን ኢኤንኤ ሌሊቱን ባወጣው ሰፊ ትንታኔ ላይ እንዳመለከተው ደግሞ በኤርትራ ያለው ጨቋኝ አገዛዝ በአፍሪካ ቀንድ ያለውን ሰላም የሚያናጋ እንደሆነ ሲገልጽ የኤርትራው መሪ ኢሳያስ አፈወርቂም የአፍሪካ ቀንድ አለመረጋጋትን የሚያባብሱ ሴራዎችን በጎረቤት ሀገራት ላይ እያሴሩ ይገኛሉ ሲሉ በአስመራ ያለው መንግስት ክልላዊ አለመረጋጋትና ውጥረትን ለማነሳሳት የተደራጀ አሸባሪ ኃይል እንደሆነ በመጠቆም ፕሬዝዳንቱ በምስራቅ አፍሪካ ሀገሮች ላይ ትርክቶችን በመንዛት ስጋት ለማጫር ይሞክራሉ ሲል አስነብቧል። በተለይም ደግሞ በ34ኛው የኤርትራ የነጻነት በዓል ላይ ንግግር ያደረጉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ራሳቸውን እንደ ሁሉን አቀፍ መሪ አድርገው ለማሳየት ሞክረው ነበር ያለው የኢኤንኤ ዘገባ፣ ነገር ግን በሀገር ውስጥ ኤርትራ በዓለማችን አሁንም ድረስ ከፍተኛ ጫና ከሚደርስባቸውና አምባገነን አገዛዝ ከሰፈነባቸው ሀገራት መካከል ቀዳሚዋ ናት ሲል አቅም ያለውና የሚሰራ የህግ አስፈጻሚ አካልም ሆነ ነፃ ሚዲያም ሆነ እንዲሁም ህገ መንግስት የሲቪል ማህበረሰብ ብሎም ገለልተኛ የፍትህ ተቋም የሌለባት እንደሆነች በማንሳት ኤርትራ ከኢትዮጵያ ከተገነጠለች ወዲህ ምርጫ ተካሂዶባት የማታውቅ ናት ሲል በዚህ ሁኔታ ውስጥ ያለችን ሀገር የሚመራ መሪ ያለምንም ሀፍረት በቀጠናው ላሉ ችግሮችና ስጋት የውጭ ኃይሎችን ተጠያቂ ሲያደርግ በጣም የሚያስገርም ነው ብሎታል ዘገባው። ኤርትራ በአፍሪካ ቀንድ ሰላምና መረጋጋትን ለማስጠበቅ ከሚደረገው ጥረት በተቃራኒ ሀገራትን ወደ ግጭትና ስጋት እንዲያመሩ የሚያደርጉ ችግሮችን ስትፈጠርና በሀገራት የውስጥ ጉዳይም ጣልቃ በመግባት ታጣቂዎችን በማደራጀት እንዲሁም ሰርጎ ገቦችን በማሰልጠንና በመላክ ብሎም ከመንግስት ጋር በመዋጋት ላይ የሚገኙ የተቃዋሚ ኃይሎችን ጦር በመርዳትና በማደራጀት የጎረቤት ሀገራትን በተደጋጋሚ ስታተራምስ ቆይታለች ሲል የኢኤንኤ ዘገባ የከሰሰ ሲሆን ይህም ከዲፕሎማሲያዊ ስርዓትና አካሄድ ያለፈ መሆኑን ጠቅሶ የፕሬዝዳንቱ ንግግር ልባዊ የሰላም ጥሪ ሳይሆን ይልቁንም ፈላጭ ቆራጭ የሆነ አገዛዛቸውን ከተጠያቂነት ለማስጣል የተደረገ የተሰላ ጥረት ነበር ሲልም ኤርትራ በአፍሪካ ቀንድ ቀጠና ግጭትን ለማባባስና ለማነሳሳት የምታደርገው ጥረቶች በማስረጃ የተያዙ መሆናቸውን በማንሳት በሶማሊያ የሚገኙ ከአልሸባብ የሽብር ቡድን ጋር ግንኙነት ያላቸው ኃይሎች ተልእኮም መደገፍ እንዲሁም በኢትዮጵያ ሀገሪቱ ወደ ከፋ ግጭት ለማስገባት ከፍተኛ ድጋፍ በማድረግ ትታወቃለች ብሏል። ከ10 ዓመታት በላይ የማህበራዊና ኢኮኖሚያዊ እድገት እንዲሁም ለኤርትራውያን ተስፋ መስጠት ያልቻሉት ፕሬዝዳንት ኢሳያስ አፈወርቂ በተመሳሳይ ለቀጠናው ሰላምና መረጋጋትም
ያበረከቱት አስተዋጽኦ የለም ያለው የኢኤንኤ ዘገባ መከባበርና የጋራ እድገት ተጠቃሚነት ላይ መሰረት ያደረገ ትብብርን አያውቁም ያለ ሲሆን ይልቁንም ቀጠናውም የኢኮኖሚ ትብብሮችን በመቃወም በአንጻሩ ከጸረ ሰላም ኃይሎች ጋር በማበር መስራትን ይመርጣሉ ሲል ኢትዮጵያም በቀጠናው መንገዶችን፣ የባቡር መስመሮችን እንዲሁም የኃይል ዝርጋታን የታላቁ ህዳሴ ግድብን ጨምሮ በቀጠናው ለመሰረተ ልማት ግንባታ ከፍተኛ አስተዋጽኦ እንደምታደርግ ሲገልጽ፣ ፕሬዝዳንት ኢሳያስ አፈወርቂ ግን በተቃራኒው የታላቁ የኢትዮጵያ ህዳሴ ግድብን ክፉኛ በመተቸት እንዳጣጣሉት ሁሉ ኢትዮጵያ የጋራ ተጠቃሚነትንና ሰላማዊ ትብብርን የሚደግፍ የባህር በር የማግኘት ፍላጎቷን እንዲሁም በአሉታዊ መንገድ ተመልክተውታል ብለዋል። የኤርትራ እንደ ኢጋድ ያሉ ቀጠናዊ ተቋማትን ውድቅ ማድረግ ሀገሪቱ ራሷን ከጋራ የትብብር አካሄዶች ማግለሏን የሚያሳይ መሆኑን የጠቆመው ዘገባው ምንም እንኳን አብዛኞቹ የአፍሪካ ቀንድ ሀገራት የአህጉር አቀፍ ነጻ የንግድ ቀጠናን ጨምሮ በርካታ ቀጠናዊ አህጉራዊ ትብብሮችን የሚከተሉ ቢሆንም ኤርትራ በተቃራኒው ዘመኑ ባለፈበት ራስን በብቸኝነት የመቻልና ወታደራዊ ኃይልን እንደ ሉዓላዊነት የማስጠበቅ አካሄድ መቀጠሏን ያስታወሰ ሲሆን የአፍሪካ ቀንድ በተለይም ደግሞ የኤርትራን የአየር ንብረት ለውጥና የኢኮኖሚ እድገት ፈተናዎች እንዲሁም ስደትን ጨምሮ መተማመን እንዲሁም ትብብርን፣ ግልጽ አስተዳደርም የሚያስፈልጋቸው ችግሮችን እየተጋፈጡ እንደሚገኝ በማንሳት የኤርትራ መንግስት ግን በሀገር ውስጥ ያለው አምባገነን ስርዓትም በውጭ ያለውንም የጥፋትና ትርምስ ፍላጎት የሚያሳይ ነው ሲል የፖለቲካ ለውጥ እንዲሁም ከቀጠናው አጋሮቿ ጋር በትብብር የምትሰራበት መንገድ እስካልተፈጠረ ድረስ ኤርትራ በቀጠናው ችግር ፈጣሪ ሀገር ሆና መቀጠሏ የማይቀር ነው በማለት አስታውቋል። በኤርትራ የነጻነት በዓል ላይ ንግግር ያደረጉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መልእክታቸው ችግሩን በማጥራት መፍትሄ የሚያቀርብ ሳይሆን ይልቁንም የመሸሽና የክህደት እንደነበረ ያስታወሰው ዘገባው በቀጠናው ያለውን ሁኔታ ባልተገባ መንገድ በግልጽ እንዲሁም ከተጠያቂነት መሸሽ በንግግራቸው የተቃወሙትን አለመረጋጋት የሚያባብስ ነው ሲል ኤርትራ አሁንም ድረስ በቀጠናው ለሰላም እንቅፋት መሆኗን በመጠቆም የአፍሪካ ቀንድ ካለበት ወቅታዊ ሁኔታ አንጻር በግጭት አዙሪት ውስጥ የመቅረት ስጋት ያለበት መሆኑንና ለዚህም ምንም እንኳን ለችግሩ የውጭ ኃይሎች ተሳትፎ አንዱ ምክንያት ቢሆንም በቀጠናው የምትገኘው ኤርትራ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የራስን ፍላጎት በራስ ብቻ በማስቀደም በቀጠናው ግጭቶችን ለማባባስና አለመረጋጋትን ለማስቀጠል የሚያደርጉትን ጥረት በዋናነት እንደሚጠቀስ በማንሳት የፕሬዝዳንቱ ሰሞነኛ ንግግርም መፍትሄዎችን ከማቅረብ ይልቅ ጣታቸውን ወደ ኢትዮጵያ የቀሰሩበት ከኃላፊነት የሸሹበት መልእክትም መሆኑን ታዝበናል ሲል ኢኤንኤም በሰፊ ትንታኔው ላይ አስፍሮት አንብበናል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ